ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በትግራይ በተለያዩ መጠለያ ጣቢያዎች ለሚገኙ ተፈናቃዮች ድጋፍ እየተደረገላቸው አይደለም የሚለው መረጃ የተሳሳተ ነው ሲል የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ አክሎም በትግራይ ለሚገኙ ተፈናቃይ ማህበረሰቦች የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የክልሉና የአካባቢው ጊዜያዊ አስተዳደር የማረጋገጥ ኃላፊነት አለባቸው ብሏል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ዛሬ ባወጣው መግለጫ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ሕጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃዮችም የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው እንደሚገኝ አስታውቋል። ኮሚሽኑ በትግራይ በተለያዩ ጊዜያዊ መጠለያ ጣቢያዎች የሚገኙ ዜጎችን የቅድሚያ ትኩረት በማድረግ የምግብና ሌሎች ሰብአዊ ድጋፎችን እያቀረበ እንደሚገኝ አመልክቷል። የሰብአዊ ድጋፍን በሚመለከት በመደበኛነት ዓመቱን ሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ እንደሚገኝ በመግለጫው አስታውቋል። በሕጻጽ ጊዜያዊ መጠለያ ጣቢያም የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ መሆኑንና ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው እንደሚገኝ ነው ኮሚሽኑ ያስታወቀው። በአስገደ ወረዳ ሕጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት ለ14413 ዜጎች ድጋፍ ሲደረግ መቆየቱን አውስቷል። በተጨማሪም ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር ለ14413 ዜጎች የሚያስፈልግ ምግብ መሰራጨቱን አመልክቷል። በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው መደረጉን ኮሚሽኑ ገልጿል። ድጋፉ በገንዘብ ሲተመን ከ257 ሚሊዮን ብር በላይ መሆኑም ነው በመግለጫው ያስታወቀው። በመሆኑም በተለያዩ የማህበራዊ ትስስር ገጾች በሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች ድጋፍ እየተደረገላቸው አይደለም የሚለው ዘገባ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው ብሏል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ጥያቄ ቢቀርብ ኮሚሽኑ አስፈላጊውን ድጋፍ መፈጸም የሚያስችል ዝግጁነት እንዳለውም አመልክቷል። ቀደም ሲል የተገለጸው እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር ነው ሲል አሳስቧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በበኩላቸው ትላንት ባወጡት መግለጫ ለፌዴራል መንግስትና ለመላው የኢትዮጵያ ሕዝብ መልእክት አስተላልፈዋል። በመልእክታቸውም የፌዴራሉ መንግስት፣ ብሔራዊ ክልላዊ መንግስታትና መላው የኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ህይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ በአክብሮት ጥሪን አቀርባለሁ ብለዋል። እንደሚታወቀው ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህን ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ስለሆነ የፌዴራሉ መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመለሱ እንዲያደርግ የተለመደ ጥሬን አስተላልፋለሁ ብለዋል። የሰራተኞች ደሞዝ እንዲለቀቅ ከፌዴራሉ መንግስት ጋር ስምምነት ላይ መደረሱን ጊዜያዊ አስተዳደሩ አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባለፈው ሳምንት ከፌዴራሉ መንግስት ጋር በአዲስ አበባ የተደረገውን ውይይት አስመልክቶ በዛሬው ዕለት በሰጡት መግለጫ ማንኛውም ችግር በሰላማዊ መንገድ መፈታት አለበት የሚል አቋም እንዳላቸው ጠቅሰው በክልሉ ካሉ ችግሮች መካከል አንገብጋቢ ናቸው የሚባሉትም ከፌዴራሉ መንግስት ጋር በተደረገው ውይይት መሰረት መፈታታቸውን ተናግረዋል። በዚህም መሰረት የመንግስት ሰራተኞች ደሞዝ የድጎማ በጀት እንዲለቀቅ መወሰኑን የገለጹት ፕሬዝዳንቱ
በተለያዩ ምክንያቶች ሳይለቀቁ የቆዩ በጀቶችም በቅርቡ እንዲለቀቁ እንዲሁም የመቀለ ከተማ የውሃ ችግርን ለመፍታት የገረብ ሰገን ግድብን ለመገንባት ተገዝተው በኋላም የታገዱ ማሽኖችም እንዲለቀቁ ከስምምነት መደረሱን አብራርተዋል። በቅርቡም ወደ ተግባር እንደሚገባ ነው የጠቆሙት። በፌዴራሉ መንግስት በኩል ወደ ግጭት የመግባት ፍላጎት እንደሌለ ተገንዝበናል ያሉት ፕሬዝደንቱ ሌተናል ጀነራል ታደሰ ወረደ በትግራይ በኩል መፈታት ያለባቸውን ችግሮችም ኃላፊነት ወስደን እንፈታለን ብለዋል። በተፈናቃይ ወገኖች ዙሪያም ውይይት መደረጉን ጠቅሰው ተከታታይ ውይይት በማድረግ ችግሩን በዘላቂነት ለመፍታት አቅጣጫ መቀመጡን ተናግረዋል። ከብሔራዊ ምርጫ ቦርድ ጋር በተደረገው ውይይትም ምርጫውን በክልሉ ለማካሄድ የሚያስችል ሁኔታ አለ ወይንም የለም የሚለውን ከነ ምክንያቱ ለማሳወቅ በዚህ ሳምንት መጨረሻ ጊዜያዊ አስተዳደሩ ምላሽ እንደሚሰጥበት አመልክተዋል። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋል። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅም። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሞ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት ለማስወገድ ተመሳሳይ ፍላጎት ካላቸው ኃይሎች ጋር እንደሚሰራ አስታወቀ። የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት በቀይ ባህር አፋር ህዝብ ላይ እያደረሰ ያለውን የሰብአዊ መብት ጥሰትና የዘር ማጥፋት ዘመቻ አስመልክቶ በዛሬው ዕለት መግለጫ ሰጥቷል። ፓርቲው ከፈረንጆቹ 1993 ዓ.ም ጀምሮ በዳናኪል አፋር ህዝቦች ላይ በኤርትራ መንግስት ሲፈጸም ቆይቷል ያለውን የሰብአዊ መብት ጥሰትና የዘር ማጥፋት ወንጀልን በተመለከተ ለአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን ክስ አቅርቦ ምላሽ እየተጠባበቀ እንደሆነ የቀይ ባህር አፋር ዲሞክራሲያዊ ፓርቲ ሊቀመንበር ኢብራሂም ሃሩን ገልጸዋል። ባለፈው ሰኔ ወር 2017 ዓ.ም በኤርትራ መንግስት ላይ የቀረበው ጉልህ የሰብአዊ መብት ጥሰት ክስ ተቀብሎ በመዝገብ ቁጥር 868/25 መመዝገቡን የክሱ ፍሬ ነገርና ይዘት ተቀባይነት ያለው መሆኑን እውቅና በመስጠት የኤርትራ መንግስት እንዲመልስ ክሱን መላኩን ኮሚሽኑ ማስታወቁን የገለጹት ሊቀመንበሩ የኤርትራው መንግስት በዳናኪል አካባቢ በቀይ ባህር አፋር ህዝቦች ላይ እየፈጸመ ያለው መጠነ ሰፊ ስልታዊ መንግስታዊ መርና ቀጣይነት ያለው የሰብአዊ መብቶች ጥሰትና የዘር ማጥፋት ወንጀል ከቀን ወደ ቀን እየተባባሰ መጥቷል ብለዋል። ፓርቲያቸው የትጥቅ ትግሉን የጀመረው ከ28 ዓመታት በፊት እንደሆነ ጠቅሰው ወታደራዊ አቅሙ በተጠናከረ መልኩ እየተንቀሳቀሰ እንደሆነ ነው የገለጹት። ሆኖም ወታደራዊ አቅሙ ኤርትራ ውስጥ ለመታገል በቂ ስላልሆነ ነው ወይ አመራሮቹ ኢትዮጵያ ውስጥ የሚንቀሳቀሱት በሚል ከሪፖርተር ለቀረበላቸው ጥያቄ ሲመልሱ የአቅም ጉዳይ እንዳልሆነና የአፋር ህዝብ ኢትዮጵያ ውስጥም ስላለ ብቻ እንቅስቃሴውን በኢትዮጵያ ማድረጉን አስረድተዋል። የኢትዮጵያ መንግስት ድጋፍ እንደሚያደርግላቸው በተደጋጋሚ ቢገለጽም የሚያደርግላቸው አንዳችም ድጋፍ እንደሌለም ነው የገለጹት። መግለጫችሁ ያው በኢትዮጵያ ውስጥ ነው ያላችሁ ትምልኛ አለን፣ ኢትዮጵያ ውስጥ አለን፣ ትግል ደግሞ ይዘን ኃይል አለን፣ ሰራዊት አለን አለ ትግል ውስጥ ናቸው። ምሽግ ውስጥ ናቸው። በየ27 ዓመት እንትን ላይ ነው ትግሉ ላይ ነው። እኛ ግን እንትን አዲስ አበባ አለን፣ ውጭ ሀገር አለን፣ ብዙ ሀገር ነው ያለው የኛ አመራር። ስለዚህ ትግላችን ብቻ አዲስ አበባ ላይ ሆነን መጮህ አይደለም። ያ ደግሞ ከሻዕቢያ ምንም እንትን ላይ ነው። የኛ ዋና የትግሉ ቁልፍ አጀንዳ ትግል ነው። ይሄ ደግሞ ጎን ለጎን በአፋር ላይ እየደረሰ ያለው ዘር ማጥፋት ዓለም አቀፍ እንድትባለ ነው እየፈለግነው እንጂ ብቻ ይሄ እንትን ላይ የተመረኮዘ አይደለም። አዎ ከኢትዮጵያ መንግስት እኛ ዋና የኛ እንትናችን ማወቅ አለበት ህዝባችን ነው። የአፋር ዋና የኛ ደጀኑ የአፋር ህዝብ ነው። ቀጥሎ ደግሞ ቀይ ባህር አፋር ነው እንጂ የኢትዮጵያ መንግስት ለኛ ወይ ሰራዊት ወይ እንትን ቀለብ አይስተንም።
ግን አፋር መሆናችን ነው በኢትዮጵያ ውስጥ የተቀመጠው ነው። ኢትዮጵያ ውስጥ አፋር ባለው ኖሮ አንዴ ቀምጦ ነበር። አፋር ነው፣ ሁሌ አፋር አንድ ነው። አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት ያለው ነው። አፋር በሶስት አገር ነው የተከፋፈለው። ያ ደግሞ የአፋር ፍላጎት አይደለም፣ ከአፋር ፍላጎት ውጭ ነው ያ ክፍሉ። ስለዚህ አፋር አይቀበልም ያንን ክፍል። እኔ አፋር ሆኜ የግድ ነው እንጂ ኤርትራዊ ወይ ኢትዮጵያዊ ወይ ጅቡቲያዊ አይደለሁም። እኔ መጀመሪያ አፋር ነኝ። ስለዚህ እኛ ኢትዮጵያ ውስጥ ያለነው አፋር ስላለ ብቻ ነው። ደግሞ የኛ ዋና ድጋፋችን ዋና የኛ ደጀናችን አፋር ነው እንጂ ከኢትዮጵያ መንግስት የኛ ይመለከተኛው እንትን የለም። አሁንም ቢሆን ያው በራሳችን ውጪ ነው ይሁሉ ያደረግነው። ስለዚህ ኢትዮጵያ መንግስት ለኛ የሚሰጥ ስፔሻሊ ያለው ድጋፍ የለም። አሁን ባለው ሁኔታ የቀይ ባህር አፋሮችን ራስን በራስ የማስተዳደር መብት ከማስከበር ባለፈ የመገንጠል ዓላማ እንደሌላቸው የገለጹት የፓርቲው ሊቀመንበር ኢብራሂም ሃሩን ፓርቲያቸው የኤርትራ መንግስት ለማስወገድ ተመሳሳይ ፍላጎት ካላቸው ኃይሎች ጋር እንደሚሰራ ተናግረዋል። የሰብአዊ መብት ጥሰቶቹ እንዲሁም የቀይ ባህር አፋር ህዝብ ኤርትራን ለቆ እንዲወጣ የሚደረገው ጥረት ካልቆመ ግን በድጋሚ ሊጤን እንደሚችል ጠቁመዋል። ክሱኛ ያቀረበው ዳይሬክት ለአፍሪካ ሰብአዊና ህዝቦች ኮሚሽን ነው እንጂ ወደ አፍሪካ ህብረት አልሄድንም። ቀጥታ ወደዛ ነው የሄድነው። እሱ እንደዛ ነው። መልሱ ደግሞ እናየዋለን እንዴት እንደሚመጣ። ሌላ ሁለተኛ ጥያቄ ያው ብዙ ወጣቶች ከሀገር እየወጣ ነው ተብሏል። ትክክል ነው። ወጣት ብቻ ሳይሆን ወጣት፣ ሽማግሌ፣ ሴትም ሁሉ እየሄደ ነው ያለው ሀገር ለቆ። ምክንያቱም የሻዕቢያ ስትራቴጂ ቀይ ባህር አፋር ካለበት ከባህር ዳርቻ እንዲሰድ በኃይል ለቆ እንዲሄድ ነው ዋናው። ቀይ ባህር አፋር ተሰዶ መሬቱ እና ባህሩን መስቀረት ነው ዋናው የሻዕቢያ ስትራቴጂ። ስለዚህ ሆን ብሎ ነው ወጣትም ይሄዳል፣ ሴትም ትደፈራለች። የመንግስት ስራ የለም ምንም። እዛ በተለይ በዳንካላ ውስጥ ምንም አይነት የልማት አውታር የለም። ይህ ደግሞ የሻዕቢያ ስትራቴጂ አውቆ ነው የጀመረው። ከ1993 ጀምሮ ህዝቡ ሀገር ለቆ እንዲሄድ ነው ፍላጎቱ። ደግሞ ሰው ወደ ሰው አይመሄድ ወደ ወታደራዊ ግዳጅ የመረው ሰው ደግሞ ገደብ የለውም። ወደ ሀገር ወደ ቤቱ አይመልስም፣ አይሰራም፣ አይወልድም። በቃ በየቦታው ያው ሱዳን ካለን በየመንም በሁሉ ቦታ ነው ያለው የሻዕቢያ ውጊያ። ስለዚህ በቃ ከሞተም በዛ ይሞታል፣ ካልሞተ ደግሞ በዛ ቀርቶ ነገር ነው እንጂ አውቆ ነው ቀይ ባህር አፋር ካለበት መሬት ለቆ እንዲሄድ ነው የተፈለገው። አሁን አዲስ የተፈጠረ ነገር የለም። ያ ነው ግን አዲስ የተፈጠረው ክሱ ወደዛ ወደ ኤርትራ ማላኩ ነው። መልሱ ደግሞ አናውቀውም ምን አይነት መልስ እንደሚመልስ። ግን እኛ እንደምናውቀው ይሄ የአፍሪካ ሰብአዊና ህዝቦች ኮሚሽን ፍርድ የለውም፣ ማፍረድ አይችልም እንደሚመስለኝ። ግን ካየ በኋላ ወደ ሌላ ወደ ዓለም አቀፍ ወይም ወደ ዩኤን ያሳልፋል የሚል እምነት አለን እንጂ የአፍሪካ ኮሚሽን ለተለያዩ ማዕቀብ ወይ ዳፉ አንድ ፍርድ የማስጠት እንትን የለውም። ስለዚህ እናየዋለን ፍርዱ እንዴት እንደመሆን ነው። ሌላ ደግሞ ሶስት ጥያቄ የራሱን ዕድል የመወሰን የሚል ራሱ የኛ ፕሮግራም ከመጀመሪያ ጀምሮ ቀይ ባህር አፋር የራሱ ዕድል የራስ የመወሰን እስከ መገንጠል ነው የኛ ጥያቄ። ያ ደግሞ ግን ዳይሬክት ከኤርትራ መገንጠል አያሳይም። የመጀመሪያው ምንድነው? በኤርትራ ውስጥ ህገ መንግስት ውስጥ የራሱን ዕድል የራስ የመወሰን ዋስትና እንዲሰጠን ነው ትግራችን።
በአሁኑ ወቅት ይፈጸማሉ ካሏቸው የመብት ጥሰቶች መካከልም ከህግና ከፍርድ ውጪ ግድያዎችና ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰርና ማሰቃየት፣ በሺዎች የሚቆጠሩትን መሰወር፣ የግዳጅ ወታደራዊ ምልመላ ማከናወን ዋነኞቹ መሆናቸውን አስረድተዋል። በክሱ ከተጠቀሙት ማስረጃዎች መካከል በድርጅቱ የተከናወነ የሰብአዊ መብት ምርመራ ግኝት፣ በተባበሩት መንግስታትና በአፍሪካ የሰብአዊና ህዝባዊ መብቶች በኤርትራ ላይ የተደረጉ ምርመራዎች፣ ግኝቶችና ማስረጃዎች፣ የመብት ጥሰት የደረሰባቸው የቀይ ባህር አፋር ተጎጂ ወገኖች እንዲሁም በዓለም አቀፍ የሰብአዊ መብት ድርጅቶች የተገኙ የሰብአዊ መብት ምርመራዎች መቅረባቸውን ተናግረዋል። ድርጅቱ የአፋር ህዝብ ከሚደርስበት መከራ ለማዳን የዓለም አቀፍ መገናኛ ብዙሃን ድምጽ እንዲሆኑት አህጉራዊና ዓለም አቀፋዊ የሰብአዊ መብት ተቋማት፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት ትኩረት እንዲሰጡትና የኤርትራ መንግስት ላይ ህጋዊ፣ ዲፕሎማሲያዊ፣ ሰብአዊና ፖለቲካዊ እርምጃ እንዲወስዱ እንዲሁም ተጽዕኖ እንዲያሳድሩ ለማድረግ ያለመ መሆኑን ገልጸዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እንደው ነገሩ ቢያስቸግር እንዳትረሳ ያቺ ነገር ወዲም ወዲያ ትራስምስ አንድ ሁለት አስቀምጥ ያቺ ነገር ለኪሳት ከፍ አታስቸግር እንደው ብትያዝ ያቺ ነገር ወልዶ ተስፋውን ሰንቆ ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ከከፍታው ታየ ከገዘፈው ኑሮ አሃዱ ብሎ ሁሉን እያመነ አሃዱ ለኔ ወጠነ የድካሙን ዋጋ አሃዱ በክብር ዘገነ እኛ ሳይደረድር አሃዱ ከትንሽ ጀምሮ ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች